ባህሪ አለ። አየው በአብ ወልድ መንፈስ ቅዱስ በምንነት አንድ ባህሪ አለ which is አምላክነት ባህሪ ማለት ነው። ትክክል። ኦኬ ስለዚህ አንድ ምንነት አለ ማለት ነው። ወይም ምን ነው ማለት ነው አይደል? ኔቸር ምን ነው? ከዛ ደግሞ ማንነት ላይ ስንመጣ አብ እኔ ባይ ነው፣ ወልድም እኔ ባይ ነው፣ መንፈስ ቅዱስም እኔ ባይ ነው። ልክ እኔ እናንተ እኔ ማንነትና ምንነት እንዳለን ማለት ነው። ሶ እኛ ለምሳሌ አሁን መንፈስ በደንብ ስማኝ፣ መንፈስ ስንፈጠር ስጋና ምንድን ነን? ስጋና ነፍስ ነን። ስጋና ነፍስ ነን። ኦኬ ስጋ ምን ይላል? ይዳሰሳል፣ ይጨበጣል፣ ገዘፍ ነው አይደል? ያው ነፍስ ስትዳሰሳል ትጨበጣለች? አትጨበጥም። በስጋ ውስጥ ግን ስላለች አብራ ተነገረላት አይደል? ኦኬ አብራ ሙሉ አንተ አንድ ሰው ሲባል ነፍስና ስጋ ያለው ማለት አይደል? አዎ ኦኬ ነፍሳችን አንዲት ናት አይደል? ባህሪያችን ናት። እውነትም። ስጋችን ደግሞ ምንነታችን ያሳያል፣ ግዙፍነታችን ያሳያል። ኦኬ ኦኬ አካል እንለዋለን ማለት ነው አይደል? ያው በጣም ጥሩ። እግዚአብሔርም እኔ ባይ ነው ማለት ነው። ግን አካል ስንል ስለ ስጋና ስለ አጥንት ደም ስለሆነ ቦታ መወሰን አይደለም። በሁሉ የሞላ ነው የምናወራ፣ ግን ስለ መለኮታዊ አካል ነው የምናወራ፣ ወይም እኔ ባይነቱም ማለት ነው። ገጽ ነው። እግዚአብሔር እኔ ባይ ነው። እግዚአብሔር መንፈስ ነው። የሚሰግዱለትም ሁሉ በእውነት መንፈስ ይሰግዳሉ አይደለም የሚለው? ያው አሁን አስተውል። ይሄ ራሱ የተነገረው ለምን ነው? እግዚአብሔር መንፈስ ነው ሲባል ማለት በሁሉ የሞላ ነው ማለት ነው። በባህሪው እሱ በሁሉ የሞላ ነው። ዳዊት ምን አለ? በጥልቁ ብሄድ አንተ በዛለህ። አስተውል። ወደ ላይ ቦታም አንተ በዛለህ፣ ደግሞ በባህርም ብሄድ አንተ በዛለህ፣ በሁሉ የሞላ ነህ አለ። አየው ኢየሱስ ክርስቶስ ምን አለ ደግሞ? ከሰማይ ከወረደ በቀር ወደ ሰማይ ወጣ ማንም የለም አለና እርሱም በሰማይ የሚኖረው የሰው ልጅ ነው አለ። አስተውል። በምድር ላይ እያዩት እኮ ነው ክርስቶስን። በስጋ ማርያም ተገልጧል አይደል? ያው ግን በሰማይም አለው እያለ ነው። ምክንያቱም ምን አለ? ከሰማይ የወረድኩት እኔ ነኝ። ኦኬ በሰማይም ደግሞ ያለሁት እኔ ነኝ አለ። አሁን በሰማይም ያለሁት እኔ ነኝ ሲል ምኑን ያሳያል? ምንነቱን ያሳያል። መለኮታዊ ባህሪውን አይደለ? ያው በሁሉ የሞላውን አይደል? ደግሞ እኔ ነኝ ሲል ደግሞ ከሶስቱ አካል አንድ አካል መሆኑ በተለየ አካሉ በስጋ መገለጡ ሲያሳይ ከሰማይ ወረድኩ አለ ማለት ነው። አየኸው? እነዚህ ነገሮች በደንብ አድርገህ ቀላል ነው በዚህ መልኩ ብትረዳው ማለት ነው። ሚካኤልና ገብርኤል ያመጣውን ለምንድን ነው? ገብርኤልም ረቂቃን ነው፣ ሚካኤልም ረቂቅ ነው። ግን ገብርኤል ሚካኤል አይደለም አይደል? ያ እነሱ ሁለት ዲስቲንክት የሆኑ መላእክት ናቸው። እግዚአብሔር ግን አንድ የሆነ በምን በእግዚአብሔርነት በመለኮትነት አንድ የሆነ። በጣም ጥሩ። አየህ አሁን እግዚአብሔር አንድ ነው ስል ቅድም 831 ሰዎች አንድ ነን ስትል በምንድን ነው አንድ ነን ያለው? በሰውነት ወይ በማንነት በኔቸር አይደል? ኤሰንስ የምንለው በቃ በባህሪ ማለት ነው። እኛ ሰው ብቻ ነን፣ አምላክ አይደለንም ማለት እናንተ ነው። እግዚአብሔር ግን አምላክ ነው አይደል? ነው። ስንት አምላክ? አንድ አምላክ። አሁን ለምሳሌ እዚህ ጋር 823 ባህሪ ነው ያለው ወይስ አንድ ሰው ባህሪ ነው ያለው? የአንድ ሰው ባህሪ ነው። ሰው ነው በኔቸር አይደል? አንድ በቃ ጥሩ። ስለዚህ ልክ እግዚአብሔርም በምንነቱ አንድ ነው። በአካል ሶስት ቢሆንም በምንነቱ ግን ስንት ነው? አንድ ነው። በአካል ሶስት ሲሆን ቢሆንም በአምላክነት፣ በአገዛዝ፣ በስልጣን፣ በእውቀት ይህን ዓለም በመፍጠር ይህን ዓለም በማሳለፍ ስንት ነው? አንድ አምላክ አለ። በግብር ደግሞ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። ይሄ ራሱ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ የሚለው የአካልን ሶስትነትም ያሳያል ማለት ነው። አንድ ላይ ኦኬ። በጣም አመሰግናለሁ። ብዙ ደግሞ ዲፕ ሪሰርች ሰርቼ ሌላ ጊዜ እንግዲህ የተረዳሁትንና ጥያቄ ካለኝ እጠይቅሃለሁ። በቃ እሺ ወንድሜ፣ እግዚአብሔር ይስጥልኝ። አሜን አሜን። መንፈስ ቅዱስ ኦኬ። ለወልድ ሲነገር ተወላዲ ነው የምንለው፣ ለመንፈስ ቅዱስ ሰራጺ ነው የምንለው። ሰራጺ ለወልድ አንጠቀምም፣ ለመንፈስ ቅዱስ ብቻ የምንጠቀመው። ከአብ የሚወጣ የተባለለት ሰራጺ የተባለው መንፈስ ቅዱስ ነው።
ለወልድ ግን ተወላዲ ነው። ምሳሌ ላይ ማንበብ ትችላለህ። የልጁ ስም ማን ነው? አብሬ የነበርኩ ያል ልጁ ይናገራል። ስለዚህ ልጁ ይላል። የዳዊት መዝሙር 110 ላይ አለለ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ስለ ልጁ ግን ይለዋል ደግሞ እየመጣም ዕብራውያን ላይ እና ለወልድ ሰራጺ አይነገርም፣ ተወላዲ ነው በግብሩ። ኦኬ ለመንፈስ ቅዱስ ደግሞ ሰራጺ ነው በግብሩ ማለት ነው። ስለዚህ በግብር ስጠራ አብን ተወላዲ አትሎም፣ ወላዲ ነው የምትለው። የተገኘ የሚለው ጸሎት ማለት ስለ አንዱ የቀደመ አንዱ የተከተለ ማለት አይደለም። የባህሪው ምሳሌ ማለት ነው። ልክ እዚህ የባህሪው የክብሩ መንጸባረቅና የባህሪው ምሳሌ እንዳለው ክርስቶስ ቅዱስ ጳውሎስ። ስለዚህ ባህሪውን ያከለ በባህሪ የተካከለ ባህሪውን የመሰለ በባህሪው የተካከለ አብን አክሎ አብን መስሎ ከአብ የተወለደ ከአብ የተገኘ እንላለን። ከብርሃን የተገኘ ብርሃን ከእውነተኛ ላይ የተገኘ አምላክ እንላለን። አየህ የተወለደ እንጂ ያልተፈጠረ እንላለን። ስለዚህ የተገኘ ስንል አብ ኖሮ ለምሳሌ አብርሃም ይስሐቅን አስገኘ ብንል አብርሃም ኖሮ ነው። አየህ አብርሃም ኖሮ ከሆነ ዘመናት በኋላ ነው ይስሐቅ። እንደዛ አይደለም። ይልቁንም አብ ወልድን አስገኘው ስንል አብስ ቀድሞ አይደለም። ኦኬ አብ በነበረበት ዘመን ሁሉ ከባህሪው እኩል ሆኖ ወልድም ነበረ እያለ ነው። ስለዚህ የግብር ሶስትነትን በቃ ይህንን በደንብ ካወቀው በግብር ሶስትነት የአንዱ ግብር ለአንዱ ግብር አይሆንም። ምን ማለት ነው? ወልድ ወላዲ አይሆንም፣ ተወላዲ ነው። አብ ወላዲ ነው እንጂ ተወላዲ አይሆንም። መንፈስ ቅዱስ ሰራጺ ነው እንጂ አስራጺ ተወላዲ አይሆንም። ስለዚህ በግብር አብ ወላዲ አስራጺ፣ መንፈስ ቅዱስ ሰራጺ፣ ወልድ ተወላዲ ይላሉ ማለት ነው። ለዚህ ነው በተለየ አካሉ ወልድ ተወለደ። አየህ አሁን መወለድ የወልድ ግብሩ ነው ከጥንቱ። መወለድ የወልድ ግብሩ ስለሆነ ከጥንቱም በስጋ የተገለጠው ማን ነው? በግብሩ ወልድ መወለድ ስለሆነ ወልድ ነው። አየህ በግብር መንፈስ ቅዱስ በስጋ አልተገለጠበት ምክንያት በግብር መወለድ አይደለም። የመንፈስ ቅዱስ ግብሩ መወለድ አይደለም። አብ ደግሞ በስጋ አልተገለጠበት ምክንያት አሁንም በግብሩ መወለድ አይደለም የአብ ግብሩ። ስለዚህ በግብሩ ወልድ ተወላዲ ብቻ ስለሆነ በስጋ ተገለጠ ማለት ነው። እና ይሄን የግብር ሶስትነት ሳያፋልስ ለአንዱ የምትናገረው ለአንዱ አትናገረው፣ ለአብ የምትናገረው ለወልድ አትናገረው፣ ለወልድ የምትናገረው ለመንፈስ ቅዱስና ለአብ አትናገረው ማለት ነው። ዲያቆን ይሄ ማለት አሁን አብ ቅድመ ዓለም ወልድ ከአብ ተገኘ እንላለን ማለት ሁለት ልደት ነው ያለው እግዚአብሔር ወልድ እና አብን የሁለቱም ማስገኝ ነው እንለዋለን። አብን ሁለቱም የመንፈስ ቅዱስም አብ የሁለቱም ማስገኝ ነው እንለዋለን ማለት የወልድም የመንፈስ ቅዱስም ምንጭ በሚለው ማለት ነው አይደል? ሶርስ በሚለው አስገኝ ስንግር ተጠንቀቅ። ይኸውልህ አሁን ለምሳሌ አንተ ልጅ አለህ። ኦኬ ወደፊት ልጅ ብትወልድ አሁን ልጅ የለህም አይደል? አንተ በነበርክበት ዘመን ልጅ አለ እንዲ? አሁን የለም። አየኸው ከሆነ ጊዜ በኋላ ነው ልጅ የምትወልደው። የወልድ አሁን ልጅን አስገኘ ትባላለህ። አብ ወልድን ወለደው ስንል ወይም አስገኘው ስንል መንፈስ ቅዱስንም አሰረጸ ስንል ወይም ወጣ ከመንፈስ ቅዱስ ጋር መቀዳደምና መበላለጥ የለም። ይሄ ማስገኘት ምንጭ የሚለውን ቃላት ትጠቀሟለህ። ይሄ ማለት ግን አብን የበላይ መንፈስ ቅዱስና ወልድን የበታች አብ የቀደመ ወልድ መንፈስ ቅዱስ የተከተለ በሚለው አይደለም። አብ የባህሪው ምሳሌ አይደለም የሚለው አይደል? አሊያ ወልድን ሲናገረው እና ደግሞ አስቀድሞ ደግሞ ለምሳሌ መጽሐፈ ኢዮብ ላይ ምዕራፍ 33 ላይ የእግዚአብሔር መንፈስ ፈጠረኝ አይደለም የሚለው? ሁሉን የሚችል የአምላክ እስትንፋስ ሕይወት ሰጠኝ አይደለም የሚለው? አየው የእግዚአብሔር መንፈስ ይለዋል መንፈስ ቅዱስን አይደል? የአምላክም እስትንፋስ ይለዋል። አየህ። ስለዚህ መንፈስ ቅዱስ ከአብ ያልኖረበት ዘመን የለም። ከአብ እኩል ነበር የነበረው። ከአብ ወጣ ብንልም አብ ግን አይቀድምም። ምክንያቱም ነበረ፣ ቅድመ ዓለምም ነበረ፣ ድህረ ዓለምም ደግሞ ነበረ። ምክንያቱም በስላሴ ትምህርት አንዱ ኖሮ አንዱ ያስገኘ ሳይሆን እኩል የነበረ ነው። እኩል የነበረው ግን የባህሪው ምሳሌ የሆነውን ወልድን ወለደ። እንዲሁም ለዚህ ነው ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ መጽሐፈ ምሳሌ ምዕራፍ 8 ላይ ደግሞ አብሬ ይሰራ ነበር እኮ ይላል። አየው አብሬ ይሰራ ነበር ይላል ልጁ። ይሄ የልክ ጥሩ ምሳሌ ልስጥ። ለምሳሌ
ፀሐይ ሲወጣ ክበቡ አለ፣ ቅርጹ አለ፣ ሙቀቱ አለ አይደል? ኦኬ ማን የቀደመው ብለህ ምን ልትለኝ ነው? መልስ አይቀዳደሙም። አየህ ሰው ክበቡ በአብ ይመሰላል ታውቃለህ። ሙቀቱ በመንፈስ ቅዱስ ይመሰላል። ብርሃኑ በማን ይመሰላል? በወልድ ይመሰላል። አሁን ሰው ከክበቡ አይደለ ሁሉም ከክበቡ አይደለ ሙቀቱም ብርሃኑም ያለው። ከዛ የተነሳ ክበቡ በአብ ይመስሉታል አባቶቻችን በተፈጥሮ ሲያስተምሩ፣ ብርሃኑ በወልድ ይመስሉታል። ግን ልክ ፀሐይ ሲወጣ አሁን ክበቡ ወጣ፣ አሁን እንትኑ ቀደመ እንደማትለው ሁሉ ይሄ በተፈጥሮ ነው። ይሄ ራሱ ምሳሌ በጣም አይገልጸውም፣ እንዲያው ግን ለእኛ አቅም እንረዳው። ስለዚህ አብ በነበረበት ዘመን ሁሉ ወልድ ነበር። አስገኘው ብንል ግን አብ ቀድሞም አይደለም። ኦኬ መንፈስ ቅዱስም ሰረጸ ከአብ ብንል፣ መንፈስ ቅዱስም ወልድም ምንጭ ከሆነው ከአብ የተገኙ ናቸው ብንል አንዱ አንዱን የሚቀድም አንዱ አንዱን የሚያንስ ሆኖስ አይደለም። አብ በነበረበት ዘመን ሁሉ የባህሪው ምሳሌ ሆኖ በልብነት በቃልነት በስትንፋስነት ከዊን የምለው ትምህርት አሁን እዚህ ጋ ይመጣል። አየው አይደል? ከዊን የምንለው ትምህርት ልብ ቃል እስትንፋስ የምለው ትዝ ይላል አይደል? እሱ ትምህርት ኩነት የሚባለው ኦንቶሎጂ የሚለው አየህ፣ የልብ የቃል የስትንፋስነት እነዚህ ተለያይቶ ያውቃሉ? ከተለያዩማ ህልውና አይኖርም አይደል? አየህ፣ ልብ ቃል እስትንፋስነት እነዚህ ቅድመ ዓለም የነበረ ነው። እንዴት ነበረ? እንዴት እሱ እግዚአብሔር ከየት መጣ ልትለኝ መልስም አልሰጥም፣ ማንምም አይመልስልህም። እግዚአብሔር ራሱን የገለጠበት ስለሆነ ሰው ግን የአኗኗር በልብነት በቃልነት በስትንፋስነት ጥንትም ነበረ ማለት ነው። ሰው ልብ ቃል እስትንፋስ ካልክ አንዱ ከአንዱ ተለያይቶ አይኖርም ማለት ነው አይደል? ለምሳሌ አንተ ልክ ወደዚህ ምድር እግዚአብሔር አዳምን ሲፈጥረው ምን በነፍሱ ላይ ምን አደረገለት? ልብ ቃል እስትንፋስ አደረገለት አይደል? በጣም ጥሩ። አሁን አንዱ ከአንዱ ተለይቶ ይኖራል? አይነጣጠልም። አየህ፣ አዳም እግዚአብሔር ሲፈጥረው ሲያስገኘው በነፍሱ ልብ ቃል እስትንፋስነትን ጽኑ አደረገለት፣ ህልው አደረገለት አይደል? ኦኬ አሁን አስተውል። እግዚአብሔር ለፈጠረው ፍጥረት ይህን ካደረገ እርሱ ደግሞ በከዊን ትምህርት በልብነት በቃልነት በስትንፋስነት አብ በልብነት መንፈስ ቅዱስ በስትንፋስነት ወልድ በቃልነት አንዱ በአንዱ ህሉ ሆኖ ከጥንቱም ይኖር ነበረ። ስለዚህ ያ ከልብ ምን ይወጣልና ቃል ይወጣል አይደለ? በስትንፋስ ይወጣል አይደለ? ይሄ ማለት ግን አንዱ አንዱ ቀደመ ማለት ነው። በቃ በዛ መልክ ተረዳ። ማመሰግን ነው። እሺ አሜን አሜን። እግዚአብሔር ያበርታን። እሺ ዳዊት መስፍን ነው የሚለው። ሰላም ብያለሁ። ሰላም መዝሙር ቀይ እያሳየኝ ነው። እየተሰማ ነው። ከምስጋና ልጀምርና ትህትናህን ሳላደንቅ አላልፍም። በጣም ከትህትና ተምሬያለሁ። ከሌሎች ትምህርቶች በተጨማሪ እሱን ተምሬያለሁ እና በጣም አመሰግናለሁ። አሁን ስታስተምረን ግራ የገባኝ ነገር ምንድን ነው? ለምሳሌ ሰውነት አንድ ነው፣ ግን ሁላችንም የየራሳችን አካል አለ። ልክ እንደዛው አምላክነት አንድ ነው። ምንነትና ማንነት በኢሴንስ ወይም በማንነታቸው አምላክነት አንድ ነው። ግን ደግሞ ሶስት አካላት ናቸው። በምንነት አምላክነት አንድ ባህሪ አለ። ምንነት ስንል የሚያሳየው ዳዊት ስማኝ ቋንዴ፣ ምንነት ስንል የሚያሳየው ኔቸር ነው የሚያሳየው አይደል? በምሳሌ አንተ በምንነት ሰው ነህ አይደል? 790 ሰዎች በምንነት ሰው ነን፣ በቃ አንድ ነን አይደል? ምንነታችን፣ ባህሪያችን፣ ኤሰንሳችን፣ ኔቸራችን ማለት ነው። ኦኬ እግዚአብሔርን በምንነቱ ወይም ምንነቱ ስን ምን እያለን ነው? ባህሪውን እያወራን ነው። አምላክነቱን፣ እግዚአብሔርነቱን፣ መለኮትነቱን እያወራን ነው አይደል? ለምሳሌ ዳዊት በደንብ ሳዳም ኢየሱስ ክርስቶስ እኔና አብ አንድ ነን ሲል ምን ማለት ነው? እኔና አብ ሲል ምንን ያሳያል? እኔ እና
አብ ሲል እኔ እና በሚለው ውስጥ ያሳያል። አብ ወልድ አይደለም፣ ወልድ አብ አይደለም። ሁለት ፐርሰን አድርጎ ዲያሎግ እያደረገ ነው። አለያይቶ ራሱ ነጥሎ እየገለጸልን ነው ማለት ነው። በጣም ጥሩ። ከዛ አንድ ነን ሲል ማለት ነው ዩኒየኑን እያሳየ ነው። በሁለቱ መካከል ያለውን የምን አንድነት? በትርጉም ያው የአምላክነቱን ማለት ነው። አልገባኝም። በትርጉም ስትል አልገባኝም። አንድ ነን ሲል አምላክነቱን ከአብ ጋር ከአባቱ ጋር ያለው ነገረን ነው። እኔ እናንተ አንድ ነን አይደለ? በሰውነት በኔቸራችን አንድ ነን አይደል? ሰው በመሆን አንድ ነን። ሰው በመሆን አንድ ነን። በኤሰንስ አንድ ነን አይደል? በሚገባ አብ እና ወልድ አንድ የሆኑት በምንድን ነው? በኤሰንስ በአምላክነት። ጎበዝ። በአምላክነት በባህሪ በኤሰንስ በኔቸር አንድ ባህሪ፣ አንድ አምላክ፣ አንድ መለኮት፣ አንድ እግዚአብሔር አለ አይደል? ይሄ ምንነት ይባላል። ወይም ኔቸር ወይም ኤሰንስ የምንለው ማለት ነው። ግልጽ ነው አይደል? ምክንያቱም ስማኛ ዳዊቴ፣ ስልጣን፣ አገዛዝ፣ ህያውነት፣ መለኮትነት፣ እግዚአብሔርነት እነዚህ ባህሪዎች ናቸው። እውቀት እንዴት ነው ባህሪ ሊሆን የሚችለው? ይቅርታ አሁን ለምሳሌ ላስረዳህ። ምን ችግር አለው? ኦኬ፣ የሰው ልጅ ሲፈጠር አዋቂ ነው ወይስ አይደለም? ነፍሳችን አዋቂ እንደሆነች ተምረናል። ግን ህፃናት አላዋቂ ሆነው ነው እያወቁ የሚሄዱት እየተማሩ የሚሄዱት። አዋቂነት ማለት ነው አንተ የምታውቀው አዋቂነት ሲባል ስለ ዩኒቨርሲቲ፣ ስለ ኮሌጅ፣ ስለ ሃይስኩል ምናምን እንደዛ ነው የምትረዳው? አስረዳኝ። እኔ እንደዛ የሰው ልጅንና እንስሳቶች የሚለየ ምንድን ነው ዳዊቴ? ማስተዋላችን ነው አይደለ? ማገናዘባችን። ለምሳሌ አንድ እንዲያው ንጽጽሩ ደስ ላይል ይችላል፣ ግን አነጻጽር ችግር የለውም። ለምሳሌ ቤት ውሻ ካለው ውሻ ልጅ ወለደች። ኦኬ፣ አንተም ልጅ አንድ ናቸው። ምንድነው የሚለያቸው? ጋር የሚባሉትን እስኪ ለጊዜው ተዋቸውና ባህሪያተ ነፍስ ጋር ናለኝ። ባህሪያተ ነፍስ ማለት ናት ምንድን ናቸው? የሶስቱ ባህሪያት የነፍስ ተናጋሪነት፣ ህያውነትና አዋቂነት ነው። አዋቂነት ስታስተምር ሰምቻለሁ። አሁን ያው ተናጋሪነት፣ አዋቂነትና ህያውነት አይደል? ይሄ ሰው የሆነ ሁሉ ያለው ባህሪ ነው ማለት ነው። አየው፣ ሰው የሆነ ሁሉ የሰው ልጅ ሁሉ ይቅርታ መዝሙር ይቅርታ፣ አዋቂነትን ዲፋይን ብታደርግልኝ። አዋቂነት እሺ፣ ለምሳሌ በጥሩ ምሳሌ ልስጥህ። አዋቂነት እሺ፣ ለምሳሌ አንድ ህፃን ልጅ ሲወለድም ነው የሚያለቅሰው? ባዮሎጂካሊ እንደው ከሆነ በራሱ መተንፈስ አይችልም ነበርና በእናቱ ማህፀን እያለ መተንፈስ አይችልም ነበር። ሲወጣ ሳምባው ስራ መስራት እንዲጀምር ያለቅሳል። እንደዛ ነው የማውቀው ምክንያቱ። ኦኬ፣ የአንድ ህፃን ልጅ ሲወለድ አይምሮ በአይኑ እያየ በአይኑ እያስተዋለ አይምሮ ወይም ነፍሱ ወይም ያቺ አዋቂነቷ ነገሮችን ሪላያዝ ማድረግ ነፍስ አዋቂነቷ አለ ወይስ የለም? የነፍስ አዋቂነት ስትል እሱን እኮ ዲፋይን አድርግልኝ። ስለ የነፍስ አዋቂነት ተግባባ ነው። ችግር የለውም። ለምሳሌ አንተና ቤት ያለውን ሳ የሚለየው ይቅርታ፣ አሁን ለምሳሌ ህያውነትን ዲፋይን አድርግልኝ ብትለኝ ዳዊቴ ስማኛ እንጂ ውሻ እናንተን የሚለያችሁ ምንድን ነው? ኤሴንሳችን ቅድም ብለህ ነበር። ኤሴንሳችን ነው ማለት ተፈጥሯችን። በጀነራል አትንገረኝ። ውሻና አንተን የሚለያችሁ ምንድን ነው? ስፔሲፊክ ነገር ለምሳሌ በአዋቂነታችሁ ልዩነት አላችሁ ስል ምን ማለት ነው? ማስተዋል ልትለኝ ይችላል። አይ ቲንክ በዛ እንግል የማስተዋል ወይም ደግሞ ህገ ልቦና ልበል። ህገ ልቦና ውስጥ ሊኖር ይችላል።
እኔ ላይ ማለት አምላክ በህሊናዬ ላይ ስለማገናዘብ ማለት ነው። እሺ እሱ ማለት አሁን ለምሳሌ ልዩነቱ ላስረዳ። አንተ እስትንፋስና ህይወት አግኝተው ከአምላክ ክፍ ተብሎብህ ነው አይደል? አዎ። ያ እስትንፋስ ከአምላክ ክፍ ተብሎብህ ያገኘኸው ነፍስ እስትንፋስ ምን አለው? በባህሪው አዋቂ ነው፣ ተናጋሪ ነው፣ ህያው ነው አይደል? ይሄን አዋቂነትና ተናጋሪነት ህያውነት ያገኘችው ከምን አንጻር ነው? እግዚአብሔር እፍ ያለባት ነፍስ ስለሆነች አይደል? ልክ ነው። ግን አዋቂነት ነው አሁን ግራ የሚያጋባኝ ለምን መሰለህ? ለምሳሌ ትንሽ እኔ ህያውነትን እንዴት እንደምረዳው ልንገርህ። ህያውነት ማለት የእንስሳት አሁን ለምሳሌ ደመ ነፍስ ነው ያላቸው፣ ልክ ሲሞቱ ይጠፋሉ። የእኛ ግን የአምላክ እስትንፋስ እፍ ስለተባለብን ህያው ነች ነፍሳችን፣ ልትጠፋ አትችልም። አሁን ለምሳሌ ስንሞት ወይ ወደ ቅጣት ወደ ገሃነም እንወርዳለን፣ ወይም ደግሞ በጌታችን በተስፋ ቃሉ ከኖርን መንግስቱን ልንኖር እንችላለን። ያንን ነው ተስፋ አድርገን ክርስቲያን የሆን ነው። ህያውነት ማለት ያ ነው፣ ህያው መሆናችን ነፍሳችን ማትጠፋ መሆኗ ማለት ነው። ልክ እንደዛው አዋቂነትን የምናደርገው እግዚአብሔር እፍ ሲልብን ህያውነት ብቻ ያገኘ ነው። አዋቂነት ስላልገባኝ ነው፣ ይቅርታ። በቃ ወይ እንትን በለው እንቶ ቆይ እግዚአብሔር እፍ ሲልብን ህያውነት ብቻ ነው ወይ ያገኘ ነው? ጥያቄ እኮ ወንድሜ፣ የህይወትን እስትንፋስ ነው እፍ ያለብን። ስለዚህ ህይወትን አግኝተናል። ህይወትን ደግሞ ዲፋይን ስናደርግ ሶስት ነገሮች አሏት ተብለን የተማርነው። ዳዊት የቀላል እኮ ነው። እግዚአብሔር እፍ ሲልብን ህያውነት ብቻ ነው ወይ ያገኘ ነው ወይስ ተናጋሪነት፣ አዋቂነትና ህያውነት እነዚህን ያገኘ ነው? አሮ ነው። ይህን እንደዚህ ነው ልላ አልችልም። እሺ አዳም ለምን በደለ? ነፃ ፍቃድ ስለተሰጠው እና ህግ ተሰጥቶት ነበረ። ነፃ ፍቃድ ማለት ነው። ኦኬ እሺ፣ ሁሉንም እንዲበላ ከገነት ማዕከል ሁሉንም እንዲበላ ተፈቅዶለት የፍቅር ዳዊት ፕሊዝ፣ እኔ እሱን አልጠየቁም። የጠየቁ ነፃ ፍቃድ ማለት ነው ትርጉሙ ፍሪ ዊሊንግ ማለት ነው። ምርጫ አለን ባዲን ከዛ እንድንመርጥ ማለት ነው። ጥሩና ኢቭልና ጉድ አለ። ከሁለቱ እንድንመርጥ ነፃ ፍቃድ ተሰጥቶናል። ግዴታ ሳይሆን መርጠን እንድንኖር ማለት ነው። እኔ እኮ ቾይስ ማለት ነው። ዳዊቴ ፍሪ ዊሊንግ ማለት አንተ አዋቂ ስለሆንክ፣ አየኸው፣ አዋቂ ስለሆንክ ክፉና ደጉ መለየት ስለምችል አዋቂ የሆነች ነፍስ ስላለች፣ ኦኬ። ለምሳሌ እንስሳት ፍሪ ዊሊንግ አላቸው? ፍሪ ዊል የላቸውም አይደለ? የላቸውም። አንተ ፍሪ ዊሊንግ አለ። ፍሪ ዊሊንጉ የመጣው ከምን አንጻር ነው? እኛ እንስሳት ፍሪ ዊሊንግ የላቸውም፣ አንተ ግን ፍሪ ዊሊንግ አለ። ለምን ሆነ? ያ ፍሪ ዊሊንግ የሚለው ውስጥ እውቀትን አታይ፣ አዋቂነትን አታይ፣ መለየትን አታይ። ያ ግን የአዳምን ስታመጣብኝ ዕፀ በለሱን ሲበሉ አይናቸው የተከፈተው እሱ አይናቸው የእውቀት እሱ ነገር ቃል በቃል ነው የምትረዳው። ለምሳሌ ራቁታቸው ነው ሲል ምን ማለቱ ይመስልሃል? ከዚህ በፊት እንደተማርኩት ወይም እንደሰማሁት ከሆነ ምንድን ነው ኢቨን በምሳሌ ሲያወሩ ምን ሰምቻለሁ፣ ጥፍራችን አይነት ከቨር ነበራቸው። ከዛ በኋላ ያኛው ጸጋ በጸጋ ማለት አይናቸው ራቁታቸውን ሆነ ስትለኝ ነው እኮ ምን ማለት ነው? ከእግዚአብሔር ተለዩ ማለት ነው። ጸጋ እግዚአብሔር ራቃቸው ማለት ባጭሩ በቃ ጸጋ እግዚአብሔር ራቃቸው። አየው፣ ጸጋ እግዚአብሔር ራቃቸው ማለት ነው። ኦኬ
የሁለቱም አይኖች ተከፈቱ ሲል እስደውም ማለት ነው። አይናቸው አልተከፈተም ማለት ነው። ክፉና ደጉ እንዲለዩ ሆኑ ነው አይደል? ክፉና ደጉማ የሚለይ ስለሆነ እኮ ነፃ ፈቃድ የተሰጠው። ኦልሬዲ እኮ ክፉና ደጉን የሚለይ ነው። ምክንያቱም ክፉና ደጉን ይቅርታ እንትን ላይ ምዕራፍ 3 ላይ ቃል በቃል ስለማላስታውስ ነው ከእኛ እንዳንዱ ሆነ ከሚለው በላይ ምን ማለት ነው? ከእኛ እንዳንዱ ሆነ ከሚለው በላይ ክፉና ደጉን ለማወቅ የሚለው ከእሷ ቃል ክፉና ደጉን ለማወቅ ከእኛ እንዳንዱ ሆነ ይላል እኮ። ምን ማለት ነው? አንተ እንዴት ተረዳኸው? ቃል በቃል የተረጎምከው ወስደህ ክፉና ደግ አያውቅም ነበር እያልክ ነው? እንደዛ የተረዳኸው? ከዚህ በፊትም ሲያስተምሩ እንደሰማሁት እንዴት ነው መሰለ፣ በእግዚአብሔር ፍቃድ ነበር የሚኖሩት ገነት ነው። ዳዊት እንደዚህ እናደርግ። የመጀመሪያው የምመክርህ ነገር ይኸውልህ፣ የትርጓሜ መጽሐፍ አንብብ፣ በራስህ እንዳተረጉም። በተቻለ መጠን ምንም አይነት ነገር በራስህ እንዳተረጉም። ኦኬ። ክፉና ደጉን ለማወቅ እንደኛ ሆነ። ለምሳሌ ትርጓሜውን ላሳይ፣ ለአንተም ስለሚጠቅምህ ላሳይህ። ሌላ ቀን እንደዚህ አይነት ነገሮች ስታገኝ ቃል በቃ ቀጥታ እንዳተረጉመው እና እንዳትቸገር። ኦኬ። ኦሪት ዘፍጥረት ቅርታ። እሺ፣ ኦሪት ዘፍጥረት ኦኬ። ይኸው ምዕራፍ እሺ፣ ጉባኤና አመጣሽ። እሺ፣ ምዕራፍ 3 ይኸው እንዲህ ይላል። ምን ይላል መሰለ? ወሶበ። እሺ፣ እዚህ ጋ ይኸው። እሺ፣ እግዚአብሔርም መለሰ ይላል፣ አዳምም መልካሙንና ክፉን ያውቅ ዘንድ ከእኛ እንዳንዱ ሆነ። አሁንም አዳም እጁን ከፍ እንዳያደርግ ከዕፀ ሕይወትም አምጥቶ በልቶ ለዘላለም በሕይወት ይሆናል ብሎ አውጣ ብሎ እሰር። አዳም ይኸው፣ አንድም አዳም ስጋ የባህሪ እውቀትን ያውቅ ዘንድ አየው። ይኸው፣ አንድም አዳም ስጋ የባህሪ እውቀትን ያውቅ ዘንድ ከእኛ አንዱን ወልድን ሆነ። በምልዕልተ መስቀል እጁን ዘርግቶ ተሰቅሎ መከራ መስቀል ተቀብሎ የሃዩ በትንሣኤ ወይም የሃዩ ምእመናን በዘላለም ሕይወት ይኖራል። አንድም አዳም ምእመናን ከእኛ ተወልዶ ከሆነ ከማሃዱ በልጅነት ለእኛ አካል ብልት ሆነ። ወይዜን ያሁንም እደ ልቦናውን ከፍ አድርጎ ንስሐ ገብቶ ስጋ ደሙን ተቀብሎ ለዘላለም ሕያው ይሆናል። ከዚህም በኋላ እግዚአብሔር አዳምን ተዳደሳ ካለበት ከገነት አስወጣው ይላል። እግዚአብሔርም እንዲህም አለ፣ አዳም መልካምና ክፉን ለይቶ ያውቅ ዘንድ ከእኛ እንዳንዱ ሆነ አለ። ወይም እኮ ዛሬም እጁን ከፍ አድርጎ ከዕፀ ሕይወት በልቶ በሕይወት ይኖር ይሆናል አለ። ወአውጽኦ ማንሻ አንድም ወይቤ እግዚአብሔር ብለህ መልስ። አንድም መልካሙን ክፉን ያውቅ ዘንድ ከእኛ እንዳንዱ ሆነ። አየህ በምን እንዳስቀምጠው? ከእኛ እንዳንዱ ሆነ መልካሙና ክፉን ሲል ይላል። ዛሬም እጁን ከፍ ከፍ አድርጎ ከዕፀ ሕይወት በልቶ በሕይወት ይኖር ይሆናል አለ። ክፉና በትዝ ይል እንደሆነ በገነት እግዚአብሔር ክፉን ያችን የክፋትን ዛፍና ደግሞ የሕይወትን ዛፍ ፈጥሮ ነበር አይደለ? ትዝ ይላል ዳዊቴ። በገነት መካከል ያለችው የሕይወት ዛፍ። አሁን ይኸውልህ አዳም ትልቁ የበላበት ምክንያት አምላክነትን ፈልጎ አይደለ? አይደል? ምክንያቱም ሰይጣን የነገረው አምላክ ትሆናላችሁ ብሎ አይደለ? በሚገባው ከበላ በኋላ እግዚአብሔር ወደ ሕይወት ዛፍ የሚሄደውን መንገድ ዘግቶበታል። ምክንያቱም አዳም ያችን ዛፍ ሊበላ ነበረ ምኞቱ። ምክንያቱም ከበላ ምን ይሆናል መሰለ? ያችን የሕይወት ዛፍ ከበላ ይኖራል፣ ግን በኃጢአት ነው የሚኖር። አየኸው? ለበደሉ ንስሐ ሳይገባ ለበደሉ ለኃጢአቱ ንስሐ ሳይገባ ያችን የሕይወት ዛፍ እንዳይበላ ምናደረገው? ከለከለው። ክፉና ደጉን ያው መልካሙን የተባለውን ዛፍና
ክፉን ለይቶ ያውቅ ዘንድ ከእኛ አንዳንዱ ሆነ አለ። ይኸው ስለዚህ አዳም አያውቅም ለማለት አይደለም። አንድም ወደ ባህሪው ክፋትን አገባ ነው። ንጹህ ሆኖ ቅዱስ ሆኖ ተፈጥሮ የነበረው አዳም ወደ ባህሪው ምን አደረገ ነው? ውድቀትን አመጣ ነው፣ ክፉን አመጣ ነው። ሁለተኛው ደግሞ የክርስቶስን ሰው መሆንም ያመጣል። እንዳየኸው አይደለ? የክርስቶስን ሰው መሆን ያመጣል። ሶስተኛው ደግሞ በገነት እንትን ምንድን ነው ስጋ የባህሪን እውቀት እንዲያውቅ የሚል ስታነብ የሰማኝ መሰለኝ አይደል? እሱም መሰለ ሰው ሁለት ይኸውልህ፣ አዳም ሲበላ ወደ ባህሪው ምን አምጧል? አዲስን ሞት አምጧል። አዲስን እውቀት አምጧል። ያ እውቀት ምን ይባላል? ሞት አይደለ? ወደ ባህሪው የመጣበት ውድቀት፣ ድቀተ ባህሪ የምንለው ክፋትን እንዲያውቅ ሆኗል። ክፋትን ንጹህ ሆኖ ተፈጥሮ ነበር። ያ ንጹህ ሆኖ የተፈጠረው አዳም ግን ክፋትን አልሰራትም ነበር ገና አይደለ? በሚገባው አልሰራም ነበር። ግን ደግሞ ክፋትን ደግሞ ከሰራ እንደሚሞት እውቀት አለው ወይስ የለውም? ነግሮት ነበር። የሙት ሞትን ትሞታለህ ብሎ ነግሮት ነበር። ክፋትን ከሰራ እንደሚሞት ነው። ስለዚህ እውቀት አለው አዳም አይደል? እኔ የተቆረጥኩት ከኔ ጋር ነህ? አሁን መጥተሃል። ተቆርጠብኝ ነበር። እሺ አዳም ክፉና ደጉን ነገር ያውቃል፣ ክፉንም ነገር ያውቃል። አያውቅም? በእውቀት ያውቃል አይደል? በቃ ዳዊቴ ፎሎ ላድርገህ ወንድም አለ። ፎሎ ላድርግህና እናወራለን። ቴሌግራምን አስቀምጥልኝ። እሺ አንድ ጥያቄ ብቻ ልጠይቅ። ቆይ እንደዚህ እንትን እናድርገው። ምክንያቱም ማዳመጥ ካልቻለንማ ዋጋ የለውም። በፎሎ አድርጌሃለሁ። ቴሌግራምን አስቀምጥልኝና አውራለሁ። በቴሌግራም እያስቀመጥ በቮይስ በደንብ እየተደማመጠ እንደዛ ይሻላል። እሺ እንደዛ አይነት ጊዜ ማካኝን ደስ ይለኛል። ችግር ትሆናለህ ብዬ ነው። አመቻችልሃለሁ። ችግር የለውም። እግዚአብሔር ያክብር። አሜን። እግዚአብሔር ያክብርልኝ። አሜን።